የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ መገደልን ተከትሎ የኢራን የበቀል እርምጃ ያፋፋመው የእስራኤልና አሜሪካ የጥምረት ውጊያ ያቀጣጠለውና 2 ወራትን ያስቆጠረው የመካከለኛው ምስራቅ ጦርነት ተባብሶ መቀጠሉን ተከትሎ ቀድሞንም ሄዝቦላ ባላንጣ የሆነው እስራኤል በኢራን የሚደገፈው የሊባኖሱ ሄዝቦላ ላይ ከፍተኛ የማጥቃት ዘመቻዋን ቀጥላለች። በእስራኤልና ሄዝቦላ መካከል ዳግም ግጭት የተቀሰቀሰውም እስራኤልና አሜሪካ ከኢራን ጋር የገቡበትን ጦርነት ተከትሎ ወደ ቴል አቪቭ ሮኬቶችን ማስወንጨፍ በመጀመሩ ነው። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ቢደርሱም እስራኤል በደቡባዊ ሊባኖስ የእግረኛ ጦሯን አሰማርታ መጠነ ሰፊ ዘመቻ እያካሄደች ትገኛለች። በትላንትናው ዕለት በወጡ መረጃዎችም እስራኤል በደቡባዊ ሊባኖስ በሄዝቦላ ዋሻ ላይ በወሰደችው እርምጃ ከፍተኛ ፍንዳታ መከሰቱን ተንቀሳቃሽ ምስሎች አሳይተዋል። ሄዝቦላም መጠነ ሰፊ ጥቃቶችን እያከታተለ የእስራኤል ወታደሮችን ገድያለሁ በማለት ሲፎክር ከትላንት በስቲያም በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮችን ማቁሰሉን አስታውቋል። ከኢራን ጋር በቀጥታ ጦርነት ውስጥ ያለችው እስራኤል በትይዩ ከሄዝቦላ ጋር የገባችበት ጦርነት መብረድ አሳየ ሲባል ማገርሸቱ በጎላበት አካሄድ ከሊባኖስ ጋር ለመደራደር የ2 ሳምንት የጊዜ ገደብ አስቀምጫለሁ ስትል እስራኤል እወቁልኝ ብላለች። ምንም እንኳን እስራኤልና ሊባኖስ ተደራድረው የጋራ አቋም ላይ ለመድረስ ከዚህ በፊት የሄዱባቸው ርቀቶች እዚህ ግባ የማይባሉና ዘላቂ መፍትሄ ያላመጡ ቢሆንም ለተጨማሪ ድርድር በሬ ክፍት ነው ስትል እስራኤል ማስታወቋ ምናልባት በቀጠና ያለው ውጥረትን ለማርገብ አዲስ እድል የሚሰጥ ሊሆን ይችላል ሲሉ በርካቶች እየጠበቁ ይገኛሉ። በተቃራኒው ዳግም ድርድሩ ሄዝቦላን ባለማካተቱ በሊባኖስ ምድር ዘላቂ ሰላም እንደማይመጣና ለስም ብቻ የሚደረግና የጋራ አቋም የማይደረስበት ምናልባትም ጦርነቱን ዳግም እንዲያገረሽ ሊያደርገው እንደሚችል የእስራኤል መገናኛ ብዙሃን እየዘገቡ ይገኛሉ። የሊባኖስ መንግስት የሌሎች ኃይላት ጦርነትን በሄዝቦላ አማካኝነት መዋጋት ውጥኔ ነው የሚለው አቋሙን አሁንም እንደቀጠለ ነው። እስራኤል በአሜሪካ አደራዳሪነት ከሊባኖስ ጋር ስምምነት ላይ ለመድረስ የ2 ሳምንት ቀነ ገደብ ያስቀመጠች ሲሆን ድርድሩ ካልተሳካ እንደገና ወታደራዊ ኃይሏን አፈርጥማ ማጥቃቷን እንደምትቀጥል ከመዛት አልተቆጠበችም። ቴል አቪቭ በሁለቱ ኃይሎች መካከል እውነተኛ ስምምነት ብሎ የገለጸውን ድርድር ለማረጋገጥ ከ2 ሳምንታት በላይ ለድርድሮቹ የተገደበ የጊዜ ገደብ አስቀምጧል። ስማቸው እንዲገለጽ ያልፈለጉ የእስራኤል ባለስልጣን ያልተገደበ ቀነ ገደብ መስጠት አንችልም፣ ነገር ግን የጋራ ስምምነት ላይ ለመድረስ የ2 ሳምንት የቀነ ገደብ አስቀምጠናል ይታወቅልን ብለዋል። እስራኤል ያሁኑን የተኩስ አቁም ዝግጅት እስከ ግንቦት አጋማሽ ድረስ ያራዘመችው በዚህ ጊዜ ውስጥ ከሊባኖስ ጋር ተጨባጭ ስምምነት ላይ ለመድረስ መሆኑ ተዘግቧል። የእስራኤል ግምገማ እንደሚያመለክተው በጊዜ ገደቡ ተጨባጭ ውጤቶች አለመገኘታቸው ጦርነቱ እንደገና እንደሚቀጥልና የተጠናከረ ወታደራዊ ዘመቻ ሊጀመር እንደሚችል ጠቋሚ ሊሆን ይችላል ብለዋል። የአሜሪካ አስተዳደር በ2 ሳምንት ጊዜ ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሊባኖሱ ፕሬዝዳንት ጆሴፍ ኡን መካከል ቀጥተኛ ስብሰባ ለማድረግ ጥረቶች እንደቀጠሉ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ በ3 ሳምንት ይራዘማል ከማለታቸው በፊት ሚያዝያ 17 በእስራኤልና በሊባኖስ መካከል የ10 ቀን የተኩስ አቁም ስምምነት መደረጉን አስታውቀዋል። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው 2 ተከታታይ ጥቃት 3 የአደጋ ጊዜ ሰራተኞችን ጨምሮ 5 ሰዎች መገደላቸውን የአገሪቱ የጤና ሚኒስቴር አስታውቋል። በመጀመሪያው እስራኤል ጥቃት የተጎዱ ሰዎችን ለማትረፍ የተላኩ 3 የአገሪቱ የአደጋ ጊዜ ሰራተኞች በሁለተኛው ጥቃት መገደላቸውም ተዘግቧል። በጥቃቱ 2 የሊባኖስ ጦር ወታደሮች ጉዳት እንደደረሰባቸውም መረጃዎች አመልክተዋል። የሊባኖስ ጠቅላይ ሚኒስትር ናኦፍ ሳላም ጥቃቱን የጦር ወንጀል ሲሉ ገልጸውታል። በሕክምና ባለሙያዎች ላይ የሚፈጸም ጥቃት እንደ ጦር ወንጀል ይቆጠራል ሲሉ ደግሞ የሰብአዊ መብት ተሟጋቾች እየኮነኑ ይገኛሉ። ይሁንና ስለ ጥቃቱ ጥያቄ የቀረበለት የእስራኤል ጦር ይህ ዜና እስከሚጠናቀርበት ሰዓት ድረስ ስለ ጉዳዩ ምላሽ ከመስጠት ተቆጥቧል። በእስራኤል ጦር በተፈጸሙ ጥቃቶች እስካሁን 103 የሕክምና ባለሙያዎችን ጨምሮ 2500 ሰዎች መገደላቸውን መረጃዎች አመልክተዋል። ከሟቾቹ መካከል 270ዎቹ ሴቶችና ከ170 በላዩ ህጻናት መሆናቸውም ነው የተገለጸው። ይፋዊ የሊባኖስ አህዛዊ መረጃ እንደሚያመለክተው ከመጋቢት 2 ጀምሮ በእስራኤል ጥቃቶች ቢያንስ ከ2530 በላይ ሰዎች ተገለዋል። ከ7860 በላይ ሰዎች ደግሞ መቁሰላቸው ሲነገር ከ1.6 ሚሊዮን በላይ ሰዎች ከቀያቸው መፈናቀላቸው ተመላክቷል።